ሰላም እንደምን ቆያችሁን? ከቻናሏ የቀን ዋና ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ በትብብር ላይ ለተመሰረተ የውሃና ኢነርጂ ልማት እንዲሁም ለአፍሪካ መር መፍትሄዎች ሚናዋን እየተወጣች ነው ሲሉ የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንትና የሴኔጋል የውሃ ሚኒስትር ቼክ ቲዲያኔ ተናገሩ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ አገኘ። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ ብልጫ አለው ተብሏል። በዩኔስኮ የኢትዮጵያ ብሔራዊ የጽሑፍ ቅርሶች አስመዝጋቢ ኮሚቴ ስራ ጀመረ። ኮሚቴው የኢትዮጵያን አብያተ መዛግብትና ታሪካዊ መጻሕፍትን በዩኔስኮ የዓለም የትውስታ ማህደር ላይ ያስመዘግባል ተብሏል። ኢትዮጵያ ከ20 ዓመታት በፊት 12 የሚደርሱ ጥንታዊ ጽሑፎችና መዛግብቶቿን የዓለም የትውስታ ማህደር ላይ ማስመዝገቧ የሚታወስ ነው። ቻይና በሀገሯ የሚገኙ የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች የትምህርት ደረጃቸውን እንዲያሳውቁ የሚያስገድድ ሕግ አወጣች። ሕጋዊ ሰርተፍኬት ያልያዘ ይዘት ፈጣሪ መኖር የለበትም ብላለች። ረጅም የእግር ጉዞ ከልብ ጤናና ረጅም ዕድሜ ጋር በከፍተኛ ሁኔታ የተቆራኘ መሆኑን አናሊሲስ ኦፍ ኢንተርናል ሜዲሲን በተሰኘው ጆርናል ላይ የወጣ ጥናት አመላከተ። የመንግስት ግዢ አገልግሎት ባለፉት 3 ወራት ከተወገዱ ተሽከርካሪዎችና የንብረት ሽያጭ ከ86.7 ሚሊዮን ብር በላይ ገቢ ተገኝቷል አለ። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ125.7 በመቶ እድገት አሳይቷል። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።